ዩቲዩብ ውስጥ ገብቼ ስፈልግ 30,000 የቅጂ እንትኖች በጥላሁን እየመጡ ሞባይልን ጣለው ነው የሚያሰኝ እንዴ ተቋቁሞ እንዴ ምንድነው መብት አስከባሪ ምናምን ሳምን ጥሩ ያስወጣችሁ ከዛ ከዩቲዩብ እንዴ ጥላሁን ይስፈር እንጂ ጠቅላላ ዘፈኑ ወራውት ጥላሁንን ለመስማት ስትቀ አሁን ከጥቂት ደቂቃ በፊት አሁን ስንጣላ ነበር በዚህ በሚዲያ ላይ እንኳን ምን ነበር ያዘፈን ወጣቱ ድምጻይ ያሰሙ ወያበር ዲራሱን ይስፈና እንዴ ቤተሰቦቹም ዲፌንድ ያርጉት እንጂ ጥላሁንን ተዘበቁሙ እንዴት ይሆናል እንደዚህ አንተ ጋር ላገኘው እንጂ አንዳንዴ ነው በፍጹም ኦሪጂናሉን ለማግኘት አይቻልም የኢትዮጵያ ቴሌቪዥን ላይ ነው ያለው እሱ ከኢትዮጵያ ቴሌቪዥን በአጋጣሚ የወረደ ከሌለ የለም ቢቱ የዚህ የማከራዊ ቢት እንትና ዲዲ የሚለው ለምንድን ነው የሚነካካው ሲጀመር የጥላሁን ነገር መንደርደሪያ ያርጉት አልበን ድረስ ያወጣ ባልመን ደረጃ ድረስ መቸርቸም ማለት ያውን ፈቃድ ሳታገኝ ማለት ትልቅ ነውር ነው በጣም የጥላሁንን ክብር መንካት ነው እንዴ ቤተሰብ አለው ምን አይነት ምልህን ለበይ በጣም ለኔ እንቆቅልሽ ነው እንዳይበቃም እንዴ እስከመቼ ነው ጥላሁን እንደዚህ የሚበዘበዘው በህይወቱ በሙያው ለሀገርና ለህዝብ ከማገልገል ውጪ ገንዘብ አትርፎበት አይደለም ኢሳያስ ታምራት የጥላሁን ገሰሰ ሙዚቃዎችን በአዲስ መልክ መስራቱ በርካታው ዝግቦችን አስነስቷል የመጀመሪያው ወቀሳ የደረሰበት የጥላሁንን ሙዚቃ ዘመናዊ ሽሬና ሁሉ ጊዜ በራሱ በጥላሁን ድምጽ ልንሰማው የምንፈልገው ከሙዚቃም በላይ የሀገር ቅርስ የሆነ ሀብታችን ነው ያሉ ጎራዎችን ሲያፈልቅ በሌላ ጎራ ደግሞ የጥላሁንን ሙዚቃ ኢሳያስ አሳምሮ ነው የሰራው ለምንድነው ቤተሰቦቹ ቅር የሚላቸው ዘፈኑን ቆንጆ አድርጎ ሰራው እንጂ አላበላሸውም ምናልባት የጥቅም ጉዳይ አላስማማቸው ይሆናል እንጂ የሚል ሐሳብ በሶሻል ሚዲያው ላይ እየተስተዋለ ይገኛል የክቡር ዶክተር አርቲስት ጥላሁን ገሰሰ ባለቤት ወይዘሮ ሮማን በዙ ከታዲያስ አዲስ ጋር ራዲዮ ፕሮግራም ጋር ባደረጉት ቆይታ ቅሬታቸውን አሰምተዋል በመጀመሪያ ደረጃ የጥላሁን ስራዎች ላሻሽል ላስተካከል የምትላቸው አይደሉም ሁሉንም ጥላሁን አስተካክሎ ለትውልድ ለማሸጋገርና አይነኬ ስራውን ነው ትቶ የሄደው ሆኖም ግን ሁሉም ሙዚቀኛ ስራ ሲጀምር በሰው ስራ ነው የሚጀምረውና እንደ መንደርደሪያ እንደ መነሻ መጠቀም ይቻላል ነገር ግን አንድ ሰው ሙዚቃ እሱ በህይወት ስለሌለ ብቻ ሙሉ በሙሉ መስራት ልክ አይደለም ለባለሙያውም ምንም የሚጠቅመው ነገር የለም ብለዋል በርካታ ሰዎች ሙዚቃው ከተለቀቀበት ጊዜ ጀምሮ አስተያየትና ወቀሳዎችን እየሰጡኝ ይገኛሉ አብዛኞቹ ስራዎች ከደረጃቸው ዝቅ ያሉና የወረዱ ናቸው የጥላሁን ስራዎች ሲሰረቅ ዛሬ የመጀመሪያ አይደለም እስካሁን ብዙ ጊዜ በርካቶችን ታግሰናል አሁን ግን እንደ ቤተሰብ ክስ መመስረታችን ግድ ነው ብለው ተናግረዋል በርካታ ሰዎች ሮማን በጣም በምሬትና በቁጭት ውስጥ በመሆን የግጥምና የዜማ ደራሲዎችን ወቅሰዋል እንዴት እኛን ሳያስፈቅዱና ምንም አይነት ፍቃድ ሳያገኙ ከአንድ ሙዚቃ አልፎ አልበም በመስራት ይሄ ትልቅ ድፍረትና ምንም አያመጡም የማለት ንቀት ነው ብላ ተናግራለች ወይዘሮ ሮማን ስለ ኮፒራይት አንስታ ከግጥምና ከዜማ ጀምሮ ሙዚቀኛው እያንዳንዱ መብት አለው ጥላሁንም የድምጽ መብት አለው ስትል በመሬት ተናግራለች አንዳንዶች የሙዚቃ ኮፒራይት መብት ሙዚቀኛው ከግጥምና ዜማ ደራሲዎች ጋር በሚደረግ ስምምነት መብቱን ከገዛ ሙዚቃው ባለመብት ሙሉ ገዛ ሙዚቃው በስምምነት አንዳንዶች የሙዚቃ ኮፒራይት መብትን ሙዚቀኛው ከግጥምና ዜማ ደራሲዎች ጋር በሚደረግ ስምምነት መብቱን ከገዛ የሙዚቃው ባለመብት ሙሉ በሙሉ የሙዚቀኛው ነው ሙዚቀኛው ለአሳታሚ ከሸጡት ደግሞ መብቱ የሙዚቃ አሳታሚ ይሆናል የሙዚቃው መብት ደግሞ የግጥምና የዜማው ደራሲም ተጠብቆ ይቆያል አሊያ ደግሞ በስምምነት የሙዚቃው መብት ለጋራ የሚሆንበትም አጋጣሚዎች ይኖራሉ በርካታ አስተያየት ሰጪዎች ወይዘሮ ሮማን በዙን ወቅሰው አስተያየት እየሰጡ ይገኛሉ መቀኝነት ካልሆነ በስተቀር አሳምሮ ዘፍኖታል አንደኛ ይህ ዘፈን ሲዘፈን ጥሌን የማያስታውስ የለም ጥሌን የማያውቁት የአዲሱ ትውልድ ልጆች እንኳን ጥሌን እንዲያውቁት አድርገዋል የሚባለው ጥሌን እንዳይረሳ ስላደረክ እናመሰግናለን ነው ማለት ያለባት እንጂ ይሄ ክፋትና ምቀኝነት ነው የጥላሁን ዘፈኖች ብዙ ቦታ በተለያየ ሰው ይዘፈናሉ እዚህ ሾው ላይ ባይቀርቡም ለሰይፉ እንጀራ ነው ለጥላሁን ተቆርቋሪ ነኝ ባዮች ግን ለምን ጥላሁን በብዙ ኢትዮጵያኖች ታወሰ ብለው የቀኑ ይመስላሉ
አንዳንዶች የእሷን ንዴት ከልክ ያለፈና መሰረት የሌለውም ነው እያሉ እየተቹ ይገኛሉ። ዳዊት ጽጌ ሲሰራ ጥሩ ነው፣ ሌላ ሲሰራ ጥፋት ሆነ። ጥላሁን እንዳይረሳ ከትውልድ ወደ ትውልድ እንዲዘዋወር ይረዳል እንጂ ክፋቱ ምን ላይ ነው? የግጥምና የዜማው ደራሲ የተለያዩም ናቸው። አንድ ዘፈን 30 ዓመት ከሞላው የህዝብ ነው። ሁለተኛ አንድ ዘፋኝ ህይወቱ ካለፈ በኋላ ስራዎቹ የህዝብ ይሆናሉ ይላል ህጉም። ወይዘሮ ሮማን ጥላሁን የድምጽ መብት አለው ካለች ኢሳያስ ድምጹን አልወሰደም። መጠየቅ ካለባቸውም የግጥምና የዜማ ደራሲዎቹ ናቸው እንጂ እሷ ምን ቤት ናት ያሉ በርካቶች ናቸው። ልጁ ጥሩ አድርጎ ነው የሰራው። ሴትዮዋ ያላስተዋለችው የጥላሁን ዘፈን በአይዶል ላይ የተዘፈነ የዩቲዩብ መሸቂያ ሆኗል። ጥላሁን የዘፈነበት ዘመን ኋላ ቀር ነው። የሱ ድምጽ ተወዳዳሪነት ባይኖረውም ክላሲካሉ ክሊፑ በአሁኑ ዘመን ይመጥናሉ ወይ ብሎ መለስ ብሎ ማሰብ ተገቢ ነው። ሲጀመር የጥላሁን ሙዚቃዎች የኢትዮጵያውያን ሀብትም ጭምር እንጂ የቤተሰብ ብቻ ሊሆኑ አይችልም። ምክንያቱም ሙዚቃዎቹ ለህዝብ ተሽጠዋል። እባካችሁ አዳዲስና ታዳጊዎችን ማበረታታት አባቶቻቸውን ሙዚቃ በማበረታታት የአባቶቻችን ሙዚቃ መሰልጠን አለባቸው። ሁሌም ከጥቅም ጋር ብቻ አናገናኘው ብሎ በርካቶች በማህበራዊ ሚዲያ ላይ አስተያየት እየሰጡ ይገኛሉ። ሌላኛው ጎራ ደግሞ የጥላሁን ስራ ማንም ሊነካው የማይችል ትልቅ የሀገር ሀብት ነው የሚሉ አስተያየት ሰጪዎችን እየተመለከትን እንገኛለን። እኔ በነገራችሁ ላይ በክቡር ዶክተር አርቲስት ጥላሁን ገሰሰ ቅርስ ነው ማንም ሲዘፍነው አይመቸኝም። ኢሳያስ ጎበዝ ቢሆንም ወዝ ላይ ጥዑም ቅላጼ የምንላቸው ነገሮች ላይ አያመጣቸውም። ዳዊት ጽጌ የሰራው የተሻለ ነበር። ኢሳያስ ብዙ ነገሮችን ሸራርፎ ነው የሰራቸው የሚል አንድ አስተያየትም ተመልክተናል። ጥላሁን ብለህ ከተነሳ ሁሉም ነገር በሪሰርች ተሰርቶ ነው መሰራት ያለበት። መጀመሪያ የጋሽ ጥላሁንን ዘፈን ለማሻሻል የሚታሰብ አይደለም። ወይዘሮ ሮማን ግን ንግግሯን አጭር ብታደርገውና ለጥያቄዎቹ የአየር ሰዓት ብትሰጥ የሚል አስተያየትም ተመልክተናል። ኢሳያስ ታምራት ከዚህ ቀደም በህገወጥ ሰዎች ዝውውር ተጠርጥሯል በሚል በቁጥጥር ስር ውሎ እንደነበር የሚታወቅ ነው። እናም በፍርድ ሂደቱ ላይ በቅርቡ አልበም ስለምለቅ የዋስ መብቴ ይከበርና በውጪ ልከታተል ብሎ ፍርድ ቤቱም ፈቅዶለት እንደነበር ይታወቃል። በዚህ ጉዳይ ላይ ስለ ሙዚቃው ባለቤትነት ማን ነው መብት ያለው? ማንነውስ ነው መጠየቅ ያለበት? ኢሳያስ የጥላሁንን ሙዚቃ ዳግም መስራቱ ላይ